የጉድጓዝ የማያልቅባት ዓለማችን አሁን ደግሞ ሌላ ጉድ ይዛ ብቅ ብላለች። ሴቶችን ለአመራርነት ማብቃት እንዲሁም ሴቶች በተለያዩ የአመራር ስፍራዎች ማሳተፍ በሚል የተጀመረው እንቅስቃሴ ዛሬ ላይ መልኩን ቀይሮ ሴቶችን ወደ ጵጵስናው መንገድ በድፍረት እንዲያቀኑ መንገድ የከፈተላቸውም ይመስላል። አስደንጋጭ በሆነ ሁኔታ አፍሪካን ጨምሮ በርካታ የዓለም ሀገራት ለበርካታ ሴቶች ስልጣነ ጵጵስና መስጠታቸውም ተሰምቷል። አሁን በደረሰን መረጃ መሰረት ደግሞ አዲሲቷ ሴት ሊቀ ጳጳስም በአሜሪካ ምድር መመረጧም ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ይህንን ጉዳይ እንዴት ትመለከተዋለች? ሴቶችስ ሊቀ ጳጳስ መሆን ይችላሉ? ለሴቶች ጵጵስናን የሰጡት የአፍሪካ ሀገራትስ እነማን ናቸው? ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። ስልጣነ ክህነት ወይንም ደግሞ የኤጲስቆጶስነት ማዕረግ በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከሰጠ በኋላ በወንዶች ብቻ እንዲቀጥል የተወሰነ እንዲሁም ደግሞ ወንዶች ብቻ በዚህ ስልጣን እርከን ላይ ኃላፊነትን ማግኘት እንዳለባቸው ኢትዮጵያን ጨምሮ በርካታ የኦሪየንታል አብያተ ክርስቲያናት ያምናሉ። ይሁንና በአሁኑ ሰዓት ግን ይህ ስርዓት ይህ ሕግ ፍጹም ተሽሮ ሴቶች ወደ ጵጵስናው መንገድ ብቅ ማለት ጀምረዋል። በርካታ ሴት ሊቃነ ጳጳሳትም በዓለም ዙሪያ እየተሰራጩ ይገኛሉ። አፍሪካን ጨምሮም በርካታ የዓለም ሀገራት ለሴት ሊቃነ ጳጳሳትና እንዲሁም ደግሞ ለሴት ጳጳሳት ቦታዎችን፣ አብያተ ክርስቲያናትን ክፍት እያደረጉ ይገኛሉ። ይህ ጉዳይም የሴቶችን ወደ ከፍተኛ የቤተ ክርስቲያን አመራርነት ማግባት የሚቻልበትን መንገድ ለመፍጠር ነው ተብሎም ይታመናል። በአሁኑ ሰዓትም በአሜሪካን ምድር እጅግ አስደንጋጭ በሆነ ሁኔታም ሴቶች ከድቁና እንዲሁም ከቅስናና ከጵጵስና ማዕረግ አልፈው ወደ ሊቀ ጳጳስነት ማዕረግ ከፍ ማለታቸው እየተነገረ ይገኛል። የመጀመሪያዋ ሴት የአንገሊካን ሊቀ ጳጳስ መሾሟም ታውቋል። እንደ ኤሮፓውያኑ አቆጣጠር አሁን ባለንበት ማርች 25 ቀን በ2026 ዳሜ ሳራ ሞላሌ የተሰኘች የካንተርበሪ ሊቀ ጳጳስ ሆነው በይፋ መሾማቸውም ታውቋል። ይህ ባለፉት በ1400 ዓመታት ታሪክ ውስጥም ሴት ለመጀመሪያ ጊዜ ይህን ከፍተኛ ቦታ የያዘችበት ታሪካዊ ዕለት ነው ተብሎም በበርካቶች ዘንድ እንደ ትንግርት እየተነገረም ይገኛል። ለመሆኑ ይቺ እንስት ማናት? ዳሜ ሳራ ሞላሊ የ63 ዓመት እንስት ስትሆን ሞላሊ ከ35 ዓመታት በላይ በብሪቲሽ ብሔራዊ የጤና አገልግሎት ውስጥ ነርሱናም ያገለገለች እንስት ናት። በ1999 ዓመተ ምህረት በ37 ዓመቷም የእንግሊዝ ዋና የነርሲንግ ኃላፊ ሆና የተሾመችው ይቺ ሴት ይህንንም ማዕረግ ይዛ በርካታ አገልግሎቶችን መስጠት ትችላለች። ታዲያ ይቺ እንስት በዚህ ብቻ መገደብ አልፈለገችም። ወደ ክህነት መግባት ልቧ የሻተው እውነት ነበር። በነርሲንግ ስራዋ ውስጥም እያለች የሃይማኖት ጥሪ እንደተሰማትም በግልጽ ትናገራለች። እንደ ኤሮፓውያን አቆጣጠር በ2001 ዓመተ ምህረትም ቀሳውስት ሆና ለመሾምን በቅታለች። ይህ ውሳኔ ከመቼም ጊዜ በላይ ያደረኩት ትልቅ ውሳኔ ነው የምትለው ይቺ እንስት በዚህ ብቻ መገታትን አልወደደችም ነበር። ወደ ከፍተኛ ማዕረግም በመውጣት በ2015 ዓመተ ምህረት የአንገሊካኖ ቤተክርስቲያን አራተኛ ሴት ጳጳስ ሆናም ለመሾም ችላለች። የሳራ ሞላሊ አራተኛ ሊቀ ጳጳስ መሆን ለአንገሊካ ቤተክርስቲያን ሴቶች በጵጵስናው መንገድ
ብቅ ሲሉ የመጀመሪያው አለመሆኑንም ትልቅ ማሳያ ነው። ከዚህ ቀደም 3 ሊቃነ ጳጳሳት የሾሙት ሶስት ሊቀ ጳጳሳትን የሾመችው የአንገሊካው ቤተክርስቲያን ይህንንም 3 ጳጳሳትን የሾመችው የአንገሊካው ቤተክርስቲያን በአሁኑ ሰዓት ሳራ ሞላሊ ሊቀ ጳጳስ ሆና ብቅ እንድትል መንገድ ከፋችም ነው እየተባለለት ይገኛል። ባርባራ ሃሪስ በ1989 ዓመተ ምህረት ለአውሮፓውያን አቆጣጠር የመጀመሪያዋ ሴት አንገሊካን ጳጳስ ብትሆንም በዚያኑ ዓመት ፔኒ ጄምሰን የተሰኘች በኔዘርላንድ የራሷን ሀገረ ስብከት ያቋቋመች ሴት ሊቀ ጳጳስም ብቅ ማለት ችላለች። ይህ ብቻ አይደለም። የፔኒ ጄምሰንን ፈለግ የተከተለች ሌላ ሴት እንስት ካትሪን የተሰኘችም ጳጳስ በሀገረ አሜሪካን ጳጳስ ነኝ ስትል የራሷን ሀገረ ስብከት አቋቁማ ብቅ ብላለች። እነዚህ ሴቶች ይህንንም ትግል የጀመሩት ሴት በቤተ ክርስቲያን አመራር ቦታ ውስጥ ከፍተኛ ቦታ ሊኖራት ይገባል በሚል እንቅስቃሴ መሆኑም የተሰማ ሲሆን የመጀመሪያዎቹ እርምጃዎችም ከተወሰዱ በኋላ ሴት ጳጳሳትን የሾሙ የዓለም ሀገራት መኖራቸው ተሰምቷል። ከነዚህ ሀገራት መካከልም ሀገረ ካናዳ በ1994 ዓመተ ምህረት ጀምሮ ሴት ሊቃነ ጳጳሳትን መሾም የጀመረች ሲሆን እንዲሁም አውስትራሊያና በአውስትራሊያ የሚገኙ አብያተ ክርስቲያናት ከ2008 ዓመተ ምህረት ጀምሮ ሴት ጳጳሳትን ይዘው ብቅ ማለት ጀምረዋል። አህጉራችን አፍሪካን ብትሆን በዚህ ጉዳይ ዝምታን አልወደደችም። በርካታ ሴት ሊቃነ ጳጳሳትን የሾሙ በርካታ የአፍሪካ ሀገራት መኖራቸውም ተሰምቷል። የደቡብ አፍሪካና የደቡብ ሱዳን አብያተ ክርስቲያናትም ሴት ጳጳሳትን የመረጡ ሲሆን ኤሊና ሞምኮያ የተሰኘች 2012 ዓመተ ምህረት የመጀመሪያዋ የራሷ አህጉረ ስብከት የተሰጣት ሴት ሊቀ ጳጳስም ለመሆን በቅታለች። እንዲሁም ሀገረ ህንድም የደቡብ ህንድ ቤተክርስቲያንም ኤጎኒ የተሰኘች ሴት እንስት ሊቀ ጳጳስ የሾመች ሲሆን አይርላንድ፣ ስኮትላንድ፣ ደቡብ አሜሪካም ይህንን ሴቶችን ወደ ጵጵስናው የማምጣት መንገድም በርካቶች የዓለም ሀገራት ተቀላቅለውታል። የእንግሊዝ ቤተክርስቲያንም ቢሆን ይህንን ጉዞ ገና ከጅምሩ የተቀላቀለች ሲሆን የአንገሊካን እናት ቤተክርስቲያን እንደመሆኗ መጠንም የእንግሊዝ ቤተክርስቲያን ለዚህ ለውጥ የረጅም ጊዜ ትግል እንዳደረገችም ይነገርላታል። የሴቶችን ክህነት ጥያቄ ከ1920ዎቹ ጀምሮ ይነሳ የነበረባት የእንግሊዝ ቤተክርስቲያንም በ1992 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር የሴቶች ቀሳውስትን መሾምም መፍቀድም ጀምራለች። ወደ ጳጳስነትም ያደገው ይህ ጉዞ በእንግሊዝ ቤተክርስቲያን ውስጥ በአሁኑ ሰዓት ሊቀ ጳጳስም እንዲመረጥ ምክንያት ሆኗል። በኖቬምበር ወር በ2012 ዓመተ ምህረት ለአውሮፓውያን አቆጣጠር ሲኖዶሱ ሴት ጳጳሳትን ለማጽደቅ ባደረገውም ድምፅ ሽንፈትን ያጋጠመው ቢሆንም ከ2 ዓመታት በኋላ ግን በኖቬምበር በ2014 ዓመተ ምህረት የእንግሊዝ ቤተክርስቲያን ሴቶች ጳጳሳት እንዲሆኑ የሚፈቅድ ሕግም ማጽደቋ ተሰምቷል። የመጀመሪያዎቹ ሴት ጳጳሳትም በዚህ ውሳኔ መሰረትም በጥር ወር በ2015 ዓመተ ምህረት የእንግሊዝ የመጀመሪያዎቹ ሴት ሊቀ ጳጳስ ሆነው የተሾሙ ሲሆን የራሳቸውን ሀገረ ስብከትም በማቋቋም እንዲመሩም ትልቅ ፍቃድም ተሰጥቷቸዋል። ታዲያ ይህ ጉዳይ በበርካቶች ዘንድ ተቃውሞን ያስነሳ ሲሆን ይህንን ክስተትም ይህንን ሴት ጳጳሳትን የመምረጥ ሂደትን ከሚቃወሙ ሀገራት መካከልም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን አንዷ ነች። ከአንገሊካን ቤተክርስቲያን በተለየ መልኩም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ሴቶችን ወደ ሊቀ ጳጳስነት ወይም ፓትርያርክነት፣ ኤጲስቆጶስነት ማዕረግ
በፍጹም አታመጣም። ሴቶችንም ለጵጵስና ማዕረግ ወይንም ደግሞ ለስልጣነ ክህነትም በፍጹም አትሾምም። ይህ አቋምም በቤተ ክርስቲያናችን ዘንድ ረጅም ታሪክ ያለውና ቅዱሳት መጻሕፍትም አተረጓጎም ሐዋርያዊ ትውፊት ላይም የተመሰረተ ስለመሆኑም በርካታ የቅድስት ቤተ ክርስቲያናችን ታሪክ ያስረዳናል። በአሁኑ ወቅትም በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን ውስጥም ከፍተኛውን የስልጣነ ማዕረግ ደረጃም ወይም ርዕሰ ሊቃነ ጳጳስነት ወይም ፓትርያርክነት ሲሆን በመቀጠልም ሊቃነ ጳጳሳት ወይም ጳጳሳት እንዲሁም ኤጲስቆጶሳት ይገኙበታል። እነዚህ ሁሉ ማዕረጎች ግን ለወንዶች ብቻ የተገደቡና የተሰጡ ናቸው። ይህም ጉዳይ ደግሞ ሐዋርያዊ ትውፊትንና ስርዓትን ከማስቀጠል ጋር የተያያዘ ሲሆን ቤተ ክርስቲያናችን የኤጲስቆጶስነት ማዕረግ በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከሰጠ በኋላ በወንዶች ብቻ እንዲቀጥል ስለመደረጉም ታምናለች። ይህ በሁሉም የኦርቶዶክስ አብያተ ክርስቲያናት ዘንድ ተቀባይነት ያለውም ታላቅ አቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችንም ከአንግሊካን ቤተ ክርስቲያን ጋር ፍጹም ልዩነት ያላትና ሴቶችን ወደ ጵጵስና ስለማምጣት የማታምን ስልጣነ ክህነትንም ለሴቶች በፍጹም የማትሰጥና ሴቶች ወይንም እንስቶች ወደ ጵጵስናው መንገድ እንዳይመጡ ከሚቃወሙ መካከል አንዷ እንድትሆንም ያደርጋታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን የሃይማኖት ክርክርና ተቃውሞን የሚያስነሳው ይህ የሴቶች ወደ ጵጵስናው መንገድ ወይንም ወደ ስልጣነ ክህነት መምጣታቸው ከፍተኛ ተቃውሞን የሚቀሰቅስ ጉዳይ ሲሆን አንዳንዶች ሴቶች ጳጳሳት መሆናቸው ከመጽሐፍ ቅዱስ ትምህርት ጋር ፍጹም የሚቃረን ነው በማለትም ያምናሉ። እንዲሁም ደግሞ ሴቶችን ወደ ጵጵስናው ማምጣት የቤተ ክርስቲያንን ታሪክና ትውፊት የሚያጠፋ ነው በማለት የሚያምኑ ሲሆን ይህም ጉዳይ የካቶሊክና የኦርቶዶክስ አብያተ ክርስቲያናት ጋር ያለውን አንድነት የሚፈታተን ጉዳይ ነው በማለትም ያምናሉ። እንዲሁም አንዳንድ በአፍሪካ የሚገኙ ወግ አጥባቂዎችና የመጽሐፍ ቅዱስ ተንታኞች ይህንን ጉዳይ በእጅጉ የሚቃወሙት ሲሆን በዚህ ጉዳይ ላይም ጠንካራ አቋም እንዳላቸውም ይነገራል። ከዚህ ቀደም የካንተርበሪ ሊቀ ጳጳስ ደስቲን ዌልቢ በዚህ ጉዳይ ላይ ያለውን አለመግባባትን ለማስተካከል ሲሞክሩ እንዳልተሳካላቸውና ሴቶች ወደ ጵጵስናው መምጣት የለባቸውም የሚሉ በርካታ ተቃውሞዎች መነሳታቸውም ለዚህ ጉዳይ ለመሳካት ትልቅ ፈተናም እንደሆነ ተነግሯል። በዚህም መሰረት ዓለማችን እንዲህ ባለ መልኩ ሴትን ወደ አመራርነት ለማምጣት በሚል የተጀመረው ጉዞና እንቅስቃሴም ዛሬ ላይ ፈሩን ለቆ ሴቶችን ወደ ጵጵስና በማምጣትና ስልጣነ ክህነትን በመስጠት ጭምር እንዲቋጭ ምክንያት ሆኖታል። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ሴቶች ወደ ስልጣነ ክህነት መምጣታቸው፣ ሴት ሊቃነ ጳጳሳት መሾማቸው በቤተ ክርስቲያን ስርዓትና ዶግማ ቀኖና ላይ የሚያመጣውን ችግር በመልእክት መስጫ ሳጥናችሁ ላይ ያስፍሩልን እንላለን። ሰናይ ጊዜ ለእናንተ ተመኘን።